አንተን ይላል ልቤ አንተን ይላል ልቤ አንተን ይላል ልቤ አንተን ይላል ልቤ እጅግ ልቀ በሐሳቤ እጅግ ልቀ በሐሳቤ ደሞ ልቀ በሐሳቤ እጅግ ልቀ በሐሳቤ ሃሌሉያ ከባህር ሰጥሞ በዝግበት አየርን እንደሚሸፍን ነፍሴ አንተኑ ትላለች በእውነት ፊት እምላለሁ ደመናው በአየር ሲበተን ብርሃን ሲጨለመው ነፍሴ ግን እግርህ ስራለች በፍቅሬ አቅሟ ተዳክሞ እጅግ ልቀ በሐሳቤ እጅግ ልቀ በሐሳቤ ደሞ ልቀ በሐሳቤ እጅግ ልቀ በሐሳቤ አንተን ይላል ልቤ አንተን ይላል ልቤ ኢየሱስ ኢየሱስ ይላል ልቤ ኢየሱስ ኢየሱስ ይላል ልቤ መንፈስ ከላይ ሲያገኘኝ ያሰኝ ነገር ተፈታ ክብርን ነፍሴን አበራት እንደ ታዛኝ በጌታ ካንተ ጋር ውሎ እንዳደረ ሰላም ፊቴን አገብቶ ፍጥረት በሙሉ ተደንቋል መልክ ላይ መልክህን አይቶ መልክ ላይ መልክህን አይቶ እጅግ ልቀ በሐሳቤ እጅግ ልቀ በሐሳቤ ደሞ ልቀ በሐሳቤ እጅግ ልቀ በሐሳቤ የእግዚአብሔር ቸርነት
ልቤ አንተን አንተን ይላል ልቤ አምላኬ ፍቅርህን ልንገር ምስጋናህን ልንገር ምስጋናህን እንከን የሌለብህ እናት መሆንህን አባት መሆንህን በደም ቀድሰህ በስኪን ጸጋ በስኪን ጸጋ ሁሌ ዘምረኛል ከአንተ ጋር አኑረው ከአንተ ጋር በስምህ አምኜ ልጅ በመሆኔ ሁልጊዜ ተመስገን እላለሁኝ በዜማ በቅኔ ስምህን አውጃለሁ ብዬ የዘመርኩኝ ኢየሱስ ጌታ ነው ኢየሱስ ጌታ ነው ሃሌሉያ ክብር ለእግዚአብሔር ይሁን። ሃሌሉያ ሰላም ሰላም በዓለም ዙሪያ ሆናችሁ ይህንን ፕሮግራም የምትከታተሉ ውድ አድማጮቼና ተመልካቾቼ ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የጌታ ጸጋና ሰላም ይብዛላችሁ። ዛሬ የሚኖረን የቃልና የጸሎት ጊዜ ነው። ርዕሱን እንደተመለከታችሁ ስጠኝና እሰጥሃለሁ በሚል ርዕስ የእግዚአብሔርን ቃል አካፍላችኋለሁ። ጥቂት ደቂቃ ታገሳችኋለሁ። የገባችሁ ሰዎች እባካችሁን ለጓደኞቻችሁ በግሩፕ ላይ ሼር አድርጉና ከጥቂት ደቂቃ በኋላ አብረን የእግዚአብሔርን ቃል ተከፋፍለን በተለያዩ የጸሎት ርዕሶች አብረን በጋራ የምንጸልይበት ጊዜ ይሆናል። ስለዚህ እባካችሁ ጥቂት ደቂቃ ታገሳችኋለሁ። የገባችሁ ሰዎች እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። ስለዚህ ሼር ታደርጋላችሁ። አንተን አንተን ይላል ልቤ 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 እጅግ ልቀህ በሐሳቤ እጅግ ልቀህ በሐሳቤ ደሞ ልቀህ በሐሳቤ እጅግ ልቀህ በሐሳቤ ሃሌሉያ ከባህር ሰጥሞ በዝግበት አየርን እንደሚሸት ሰው ነፍሴ አንተኑ ትላለች በእውነት ፊትህ እምላለሁ ደመናው በአየር ሲበተን ብርሃን ሲጨለመው ነፍሴ ግን እግርህ ስር አለች በፍቅሬ አቅሟ ተዳክሞ በፍቅሬ አቅሟ ተዳክሞ እጅግ ልቀህ በሐሳቤ እጅግ ልቀህ በሐሳቤ ደሞ ልቀህ በሐሳቤ እጅግ ልቀህ በሐሳቤ
ደሞ ልቀ በሐሳቤ እጅግ ልቀ በሐሳቤ መንገዴን በእጆቹ የያዘው ቀናት ተቆጠሩ፣ ዓመታት አለፉ፣ ዛሬም ዘምራለሁ። በሕይወት እንድኖር ስለፈቀድክልኝ አመሰግናለሁ። አቤት አቤት የእግዚአብሔር ቸርነት የእግዚአብሔር ምሕረት አቆመኝ እኔም ልስገድለት። እጄን ይዞ አምላኬ ወዶኛል፣ ጌታ ረድቶኛል። ሳመልከው እጅግ ደስ ይለኛል፣ ሳመልከው እጅግ ደስ ይለኛል፣ ሳከብረው እጅግ ደስ ይለኛል፣ ሳከብረው እጅግ ደስ ይለኛል፣ ስዘምር እጅግ ደስ ይለኛል። አቤት አቤት የእግዚአብሔር ቸርነት የእግዚአብሔር ምሕረት አቆመኝ እኔም ልስገድለት። እጄን ይዞ አምላኬ ወዶኛል፣ ጌታ ረድቶኛል። ሳመልከው እጅግ ደስ ይለኛል፣ ሳመልከው እጅግ ደስ ይለኛል፣ ሳከብረው እጅግ ደስ ይለኛል፣ ሳወድሰው እጅግ ደስ ይለኛል፣ ሳከብረው እጅግ ደስ ይለኛል። እጅግ ልቀ በሐሳቤ እጅግ ልቀ በሐሳቤ ደሞ ልቀ በሐሳቤ እጅግ ልቀ በሐሳቤ አንተን አንተ ይላል ልቤ አንተን አንተ ይላል ልቤ አንተን አንተ ይላል ልቤ አንተን አንተ ይላል ልቤ አምላኬ ፍቅርህን ልንገር፣ ምስጋናህን ልንገር፣ ምስጋናህን እንከን የሌለብህ ራስ መሆንህን አባት መሆንህን በደም ቀድሰህ በስኬ ጸጋ በስኬ ጸጋ ሁሌ ዘምረኛል ካንተ ጋር አኑረኝ ካንተ ጋር በስምህ አምኜ ልጅ በመሆኔ ሁልጊዜ ተመስገን እላለሁኝ እላለሁኝ በዜማ በቅኔ ስምህን አውጃለሁ ብዬ የዘመርኩኝ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የእግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬ ይዤላችሁ የቀረብኩት የቃሉ ርዕስ ስጠኝና እሰጥሃለሁ የሚል ነውና ብዙዎቻችሁ ይህንን ርዕስ እየተናገርኩ እያለ የማን ታሪክ እንደሆነ ብዙዎቻችሁ እንደምታስተውሉ እርግጠኛ ነኝ። እግዚአብሔር ደግሞ ለቀሪው የህይወት ዘመናችን ሁሉ የሚሆን መልእክት እንደሚያስተላልፍ በጣም እርግጠኛ ነኝ። ዛሬ የማካፈላችሁ የመጽሐፍ ቅዱስ ክፍል የሚገኘው አንደኛ ሳሙኤል ምዕራፍ 1 ከቁጥር 1 እስከ 8 ያለውን በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል። በተራራማው በኤፍሬም አገር ካርማቴም ሜሰፋ የሆነ ስሙ ሕልቃና የተባለ ኤፍሬማዊ ሰው ነበረ። እርሱም የኢያሜሬ ልጅ የኤልዩ ልጅ
የቶሁ ልጅ የናሲብ ልጅ ነበረ። 2 ሚስቶችም ነበሩት። የአንዲቱም ስም ሐና የሁለተኛይቱም ስም ፍናና ነበረ። ለፍናናም ልጆች ነበሯት፣ ለሐና ግን ልጅ አልነበራትም። ያም ሰው በሴሎ ይሰግድ ዘንድ ለሰራዊት ጌታም ለእግዚአብሔር ይሰዋ ዘንድ ከከተማው በየዓመቱ ይወጣ ነበረ። የእግዚአብሔርም ካህናት 2ቱ የኤሊ ልጆች አፍናንና ፍንሐስ በዚያ ነበሩ። ሕልቃና የሚሰዋበት ቀን በደረሰ ጊዜ ለሚስቱ ለፍናና ለወንዶችና ለሴቶችም ልጆች ሁሉ ዕድል ፈንታቸውን ሰጣቸው። ሐናንም ይወድ ነበርና 2 እጥፍ አድርጎ ሰጣት። እግዚአብሔር ግን ማኅፀኗን ዘግቶ ነበር። እግዚአብሔርም ማኅፀኗን ዘግቶ ነበርና ጣውንቷም ታስቆጣት ታበሳጫትም ነበር። በየዓመቱም እንዲህ ባደረገ ጊዜ እርሷ ወደ እግዚአብሔር በምትወጣበት ጊዜ ታበሳጫት ነበር። ሐናም ታለቅስ ነበር፣ አንዳችም አትቀምስም ነበር። ባሏም ሕልቃና ሐና ሆይ ታለቅሻለሽ፣ ለምን አትቀምሽም? ለምንስ ልብሽ ያዝናል? እኔ ከ10 ልጆች አልሻልሽምን? አላት። በሴሎ ከበሉና ከጠጡ በኋላ ተነሳች። ካህኑም ኤሊ በመቅደስ መቃን አጠገብ በመንበሩ ላይ ተቀምጦ ነበር። እርሷም በልቧ ትመረን ነበር፣ በእግዚአብሔርም ፊት ትጸልይ ነበር። ጽኑም ለቅሶ አለቀሰች። ቁጥር 11 ላይ እርሷም አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ሰምተ ተመልክተ ብታስበኝ እኔንም ባትረሳ ለባሪያህም ወንድ ልጅ ብትሰጠኝ ዕድሜውን ሁሉ ለእግዚአብሔር እሰጣለሁ፣ ምላጭም በራሱ ላይ አይደርስም ብላ ስለት ተሳለች ይላል። ሁላችንም አብረን ቃሉን እግዚአብሔር እንዲያስተምረን እንጸልያለን። በዘላለማዊ ዙፋን ላይ ለዘላለም ጸንተ የምትኖር ጸጋና ምሕረት በበለጸገበት በዚህ በከበረው ዙፋን ፊት ዙፋን ላይ ሆነ ነበልባል በሆኑ ዓይኖችህ የምትመለከት የሕይወትን ቋጠሮ የምትፈታ ቀንበር የምትሰብር የሕይወት ዘመናችን ሁሉ አምላክ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ይህንን ቃል የሚሰሙ ሴት ወንድ ብላቴናዎች ከዚህ ቃል እንዲያተርፉ ለሕይወት ዘመናቸው የሚሆን የማይረሳ የማይዘነጋ እግዚአብሔር ወይ ቃል ወደ ሕይወታቸው እንዲመጣ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ክብር በሰማይና በምድር ላንተ ይሁን፣ በኢየሱስ ስም አሜን። ዘመኑን ስትመለከቱ ይሄ ታሪክ የተፈጸመበት ዘመን የመሳፍንት ዘመን በመባል ይታወቃል። የመሳፍንትን ዘመን ደግሞ የምናገኘው ከመጽሐፈ ኢያሱ በኋላ በራሱ መሳፍንት መጽሐፍ በሚል ርዕስ የሚገኝ ታሪክ ነው የምንመለከተው። ሁላችንም እንደምናውቀው እስራኤላውያን ለ400 ዓመታት ጽኑ ባርነት በግብፅ ምድር ከተገዙ በኋላ እግዚአብሔር ለእስራኤላውያን በገባላቸው ቃል ኪዳን መሰረት በጸናች እጅና በበረታች ክንድ በመካከላቸው ጩኸታቸውን ሰምቶ በአማልክት መካከል ወርዶ አማልክቶችን ቀጥቷቸው በጸናች እጅና በበረታች ክንድ እስራኤላውያንን እንዳስወጣቸውና በብዙ ምድረ በዳ የማይቆጠሩ ተአምራቶችንና ታላላቅ ነገሮችን እያደረገ እየመራቸው ብቻውን እየመራቸው 7 ነገሥታት የሚኖሩባት የነበረችውን ከነዓንን ምድር እንደሰጣቸው ሁላችንም እናውቃለን። የተስፋይቱ ምድር ስትመለከቷት ማርና ወተት የምታፈስ ምድር ናት። ማርና ወተት የምታፈስ ምድር ሲባል ብዙ ሰዎች የሚመስለው
የሚመስላቸው ከተራራ ላይ ማር ከተራራ ላይ ወተት እንደሚፈስ ይመስላችኋል። መጽሐፉ ግን የሚናገረው የቃል ኪዳን አምላክ የሆነው እግዚአብሔር ከዓመቱ መጀመሪያ እስከ ዓመቱ መጨረሻ ድረስ አብሯቸው ስለሚሆን ወቅቶችንና ወራቶችን ስለሚያፈራርቅ በጊዜና በሰዓቱ በምድር ላይ የሚፈራው የትኛውም አይነት ተዋጽኦ እንደማይታጣ ነው የሚናገረው። ስለዚህ ማር በጊዜ ያገኛሉ፣ ወተት በጊዜ ያገኛሉ። ምክንያቱም የቃል ኪዳን አምላክ ከነሱ ጋር አብሯቸው ስለነበረ። እስቲ አንድ ጥያቄ ልጠይቃችሁ ወዳለሁ። ለ400 ዓመታት ባሪያ የነበረ ህዝብ ከባርነት ቢወጣ ትልቅ ድንቅና ተአምራት ነው ይባላል። ለ400 ዓመታት በባርነት የተገዛ ሰው ከባርነት ቢወጣ ታላቅ ድንቅ ነው፣ ታላቅ ተአምራት ነው ይባላል። ይህንን ግን ከተአምራት ሁሉ ተአምራት፣ ልዩ ተአምራት፣ ታላቅ ተአምራት የሚያደርገው ምንድን ነው ካላችሁኝ፣ ከ400 ዓመታት በኋላ ከባርነት መውጣት አንድ ነገር ሆኖ ሳለ ከባርነት ከወጡ በኋላ መንግስታት ነው የሆኑት። መንግስት ነው የሆኑት። እንግዲህ እግዚአብሔር ከበግረኝነት አውጥቶ ንጉስ የሚያደርግ ነው። ለ400 ዓመታት ከባርነት አውጥቶ መንግስት ማድረግ የሚችል አምላክ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ይህንን ቃል ስናገር እኔ የቀደመውን የተሰራውን የሚዘከረውን ቃል ሳይሆን ዛሬ በተለያየ የዓለም ክፍል ሆናችሁ ለተለያዩ አገሮች ባሪያ የሆናችሁ ለተለያዩ ሰዎች ባሪያ የሆናችሁ የኔ ነገር አበቃ ብላችሁ ከብዙ ባርነት መገዛት በኋላ ተስፋ እንኳን አታችሁ የነጻነት ተስፋ የተቆረጠባችሁ ሰዎች ካላችሁ እግዚአብሔር በሉዓላዊ ችሎታው እንኳን ከባርነት ማውጣት ይቅርና ከመቃብር አውጥቶ ማንገስ የሚችል አምላክ ነው። ክብር ለአምላካችን ለእግዚአብሔር ይሁን። እስራኤላውያንን ከባርነት ማውጣት አንድ ነገር ነው። ከዛሬ ጀምሮ አትገዙም ማለት አንድ ነገር ነው። ግን ያደረገው ነገር ምንድነው ካላችሁኝ፣ መንግስት ነው ያደረጋቸው። በድንቅ በተአምራት እየመራቸው ከሰማይ መና እያወረደ ሌሊት በእሳት አምድ ቀን በደመና አምድ እየመራቸው እየተዋጋላቸው እግዚአብሔር ወደ ተስፋይቱ ምድር እንዳስገባቸው በኢያሱ መጽሐፍ ታሪክ ላይ እንመለከታለን። በጣም የሚገርም ነገር ነው። ሰው እንኳን ለሰው ውለታ ቢውል ያ ውለታ የተዋለለት ሰው ውለታው ስለማያስችለው ደስታው ከውስጡ እስኪወጣ ድረስ በታላቅ ደስታና በታላቅ ምስጋና መንፈስ ሆኖ ቀንና ማታ ያንን ውለታ የዋለለትን ሰው ስሙን እያወደሰ እያቆላመጠ ባለ በሌለ ኃይሉ ደስታውን እየገለጠ ምስጋናውንና ውዳሴውን እየገለጠ ይቆያል። የሰው ውለታ እንኳን ሰውን ያስጨንቃል። እነዚህ ሰዎች እኮ ሰው አልረዳቸውም፣ ግለሰብ አልረዳቸውም። ስጋዊ አይነት ችግር አይደለም። እግዚአብሔር ከ400 ዓመት ባርነት በኋላ ካወጣቸው በኋላ መንግስት በሆኑበት ማግስት የዘንባባ ዝንጣፊ ይዘው እግዚአብሔር ስላደረገላቸው መልካም ነገር ጠዋትና ማታ እግዚአብሔርን እያወደሱ እግዚአብሔርን እያከበሩ በታላቅ ምስጋናና በታላቅ ውዳሴ ሊሆኑ ሲገባቸው መጽሐፉ የመሳፍንት መጽሐፍ የእግዚአብሔር የቃል ኪዳን ሕዝብ ውርደት የሚል ርዕስ የተሰጠው መጽሐፍ ነው። ስለዚህ እግዚአብሔርን ሊያከብሩት ከክብር ወደ ክብር ሊሸጋገሩ ሲገባቸው ከክብር ከውርደት በወጡበት ማግስት ወደ ውርደት እንደተመለሱ እንመለከታለን። ይሄ በጣም የሚያሳዝን ታሪክ ነው። በባርነት የነበሩ ወጥተው እንደገና በሌላ ባርነት፣ በውድቀት ውስጥ የነበሩ ህዝብ ወጥቶ እንደገና በሌላ ውድቀት ውስጥ፣ ከድቅድቅ ጨለማ የወጡ ሆነው እንደገና በሌላ ድቅድቅ ጨለማ ውስጥ ዛሬ ጌታ ኢየሱስ ክርስቶስን እንደ ግል አዳኝና ጌታ አድርገው ከተቀበሉ በኋላ ለ6 ወራት፣ ለ7 ወራት፣ ለ1 ዓመታት ምርኮ ተመለሰልኝ ብለው እንዳልዘመሩ፣ ከሱስ ዳንኩኝ ብለው ከኃጢአት ተላቀቅኩኝ ብለው ምርኮዬ ተመለሰ ብለው እንዳልዘመሩ ሁሉ አንዳንድ ሰዎች እንደገና ወደ ዓለማዊነት ተመልሰው
እግዚአብሔርን በማሳዘን ላይ ይገኛሉ። ይህንን መልእክት የምትሰሙ ሰዎች ዛሬ እግዚአብሔር እናንተን ወደ ቀደመው ቤቱ እንደገና ወደ ቀደመው ፍቅሩ ወደ ቀደመው መንግስቱ ወደ ቀደመው እቅፉ ወደ ቀደመው ህይወቱ ሊመልሳችሁ ይፈልጋል። ክብር ለአምላካችን ለእግዚአብሔር ይሁን። የሚገርማችሁ ነገር እስራኤላውያን በከነዓን ምድር እግዚአብሔርን በማይታዘዝ ማንነት ጣዖታትን እያመለኩ የማያስፈልግ ነገር እያደረጉ እየረከሱና እያመፁ ለ500 ዓመታት እንደቆዩ ይነገራል። የመሳፍንት መጽሐፍን ስታነቡ የ500 ዓመታት ታሪክ ነው። በዚያ ሁሉ እግዚአብሔር ቸል አላላቸው። አንዴ ኃጢአት ይሰራሉ፣ እግዚአብሔር ጠላትን ያስነሳባቸዋል። እንደገና ደግሞ ይጸጸታሉ፣ እግዚአብሔር አዳኝ ይልክላቸዋል። እንደገና ተመልሰው በኃጢአት ይገባሉ፣ እግዚአብሔር ይፈርድባቸዋል፣ ጠላት ያስነሳባቸዋል። እንደገና ይጸጸታሉ፣ እንደገና እግዚአብሔር ወደ ራሱ ይመልሳቸዋል። የሚገርማችሁ ነገር 12 መሳፍንቶች ተነስተው ነበረ። 12 መሳፍንቶች በድንቅና በተአምራት አድነዋቸው ነበርና የመሳፍንት ታሪክ ሰው ሁሉ በዓይኑ ፊት መልካም የመሰለውን የሚያደርግበት ዘመን እንደነበረ መጽሐፍ ቅዱስን ስትመለከቱ መሳፍንት 21 ቁጥር 25 ላይ እንዲህ የሚል ቃል አነብላችኋለሁ። በዚያ ዘመን በእስራኤል ዘንድ ንጉሥ አልነበረም። ሰው ሁሉ በፊቱ መልካም የመሰለውን ያደርግ ነበር። መልካም መስሎ የታየውን ያደርግ ነበር። ሰው ሁሉ ክቡር ሆኖ ሳለ በእግዚአብሔር መልክና ምሳሌ ተፈጥሮ ሳለ በዓይኑ ፊት መልካም የመሰለውን ያደርግ ነበረ። ምክንያቱን ሲናገር በመካከላቸው ንጉሥ አልነበረምና ይላል። ዛሬ ይህንን ዘመን ስትመለከቱ ጌታ ኢየሱስ ክርስቶስን እንደ ግል አዳኝና ጌታ አድርገው ከኃጢአት ባርነት የዳኑ ከሰይጣን አሰራር የዳኑ ከጨለማው ስልጣን የዳኑ ሰዎች በእግዚአብሔር ቤት ውስጥ አሉ። ግን የሚገርማችሁ ነገር ማንም ማንንም መከልከል እስከማይችል ማንም ማንንም መቆጣጠር እስከማይችል ድረስ ሰው ሁሉ በዓይኑ ፊት መልካም የመሰለውን የሚያደርግበት ዘመን የመሳፍንት አይነት ዘመን ቢኖር ይሄ ዘመን ነው። ከምርኮ የተመለሰ ከኃጢአት ባርነት የዳነ ከጨለማው ስልጣን የዳነ የእግዚአብሔር ሕዝብ በታላቅ ውርደት በታላቅ ውድቀት በታላቅ ሽንፈት በታላቅ አይነት ሐዘን ውስጥ ያለበት ዘመን ቢኖር ይህ ዘመን ነው። ወገኖቼ ወይ ሁሉም ሰው በእግዚአብሔር መልክና ምሳሌ ተፈጥሮ ክቡር ሆኖ ሳለ እንደሚጠፉት እንስሳት መሰለ ብሎ የእግዚአብሔር ቃል ይናገራል። ሰው ወገኖቼ ሆይ ከእንስሳት ጋር በምንም አይነት ሁኔታ ሲፈጠር አይመሳሰልም። ሰው ከመላእክት ጋር አይመሳሰልም። ሰው ቢመሳሰል ከማን ጋር ነው ቢባል ሰው ከአምላኩ ጋር ነበረ። ከአምላኩ ቀጥሎ እግዚአብሔርን የሚመስለው ማን ነው ቢባል ሰው ነበረ። ግን ሲወድቅ ከእግዚአብሔር በሚጣላበት ጊዜ ከእግዚአብሔር በሚለይበት ጊዜ ሰው ከእግዚአብሔር መልክና ምሳሌ ይወርድና ይወድቅና እንደሚጠፉት እንስሳት መሰለ ይላል የእግዚአብሔር ቃል። ዛሬ የጠፋችሁ ሰዎች፣ ዛሬ ከህይወት ጎዳና የጠፋችሁ ሰዎች፣ ዛሬ ኃጢአት አዳልጧችሁ የወደቃችሁ ሰዎች፣ እንደገና በወጥመድ የተያዛችሁ ሰዎች፣ ውሉ የጠፋባችሁ ሰዎች፣ ግራ የተጋባችሁ ሰዎች እግዚአብሔር ሊመልሳችሁ እንደሚፈልግ ልነግራችሁ እፈልጋለሁ። ይህ ጊዜ ሰው ሁሉ በዓይኑ ፊት መልካም የመሰለውን የሚያደርግበት ዘመን ነበረ። የሚጸልይ የለም፣ ቃሉን የሚያጠና የለም፣ የሚያገለግል የለም፣ የሚገለገል የለም። ሰው ሁሉ በዓይኑ ፊት መልካም የመሰለውን የሚያደርግበት ክፉ ዘመን ነበረ። ታስታውሱ እንደሆነ ብዙዎች ወደ ሞዓብ ሁሉ ኮብልለዋል። ረሃብ አልችል ብለው፣ ጥም አልችል ብለው፣ ጊዜያዊ የሆነውን ችግር አልችል ብለው ወደ ተለያዩ ስፍራ ሄደው ነበር። በዚያን ጊዜ አንድ በጣም አስደናቂ የሆነች
በመጽሐፍ ቅዱስ ውስጥ ከሴቶች ሁሉ ትልቅ ሴት የተባለች በጸሎት የምትታወቅ ለእግዚአብሔር በመቅናት የምትታወቅ እግዚአብሔርን በመውደድ የምትታወቅ እግዚአብሔርን በመፈለግ የምትታወቅ የእግዚአብሔር ቅናት ያቀለጣት የእግዚአብሔር ቅናት የበላት አንድ ሴት ነበረች። እቺ ሴት ሐና ትባላለች። ባሏ ሕልቃና ይባላል። የሕልቃና የመጀመሪያ ሚስቱ ናት። አብረው ይኖሩ ነበር። ሁለቱም ሌዋውያን ናቸው። ሌዋውያንን ታስታውሱ እንደሆነ ርስት የላቸውም፣ እድል ፈንታ የላቸውም። ርስታቸውም እድል ፈንታቸውም እግዚአብሔር ነውና ሌዋዊ ከሌዋዊ ካልሆነ በቀር አይጋባም ነበር። እነዚህ ባልና ሚስቶች ለረጅም ዓመታት እግዚአብሔርን እያመለኩ ነው። በራሳቸው መንገድ፣ በራሳቸው ሁኔታ፣ በራሳቸው አቅም ደረጃ ሰው ሁሉ በዓይኑ ፊት መልካም የመሰለውን በሚያደርግበት በዚያ ዘመን እግዚአብሔርን ያመልኩ ነበር። ዛሬም ሰው በዓይኑ ፊት መልካም የመሰለውን እያደረገ ባለበት በዚህ ዘመን ቅሬታ የሆኑ እግዚአብሔርን የሚወዱ እግዚአብሔርን የሚፈልጉ እግዚአብሔርን የሚፈሩ እግዚአብሔርን የሚራቡ እግዚአብሔርን የሚጠሙ እግዚአብሔርን የሚታረዙ ካለ እግዚአብሔር የማይሆንላቸው የእግዚአብሔር የሆኑ የራሱ የሆኑ ሰዎች አሉ። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እንደዚህ እግዚአብሔርን እያመለካችሁ ሁሉም በዓይኑ ፊት መልካም እየመሰለውን እያደረገ ባለበት እግዚአብሔርን በመፍራት እግዚአብሔርን በመውደድ ለእግዚአብሔር በመቅናት እየተመላለሳችሁ ያላችሁ ሰዎች በጌታ ፍቅር ላበረታታችሁ ወደው ጻድቅ እስከ መጨረሻው ድረስ ይጸናል ይላል። ጻድቅ እስከ መጨረሻው፣ አንተ ግን እስከ መጨረሻው ድረስ ሂድ ይላል። ወገኖቼ ሆይ አሁን ለጊዜው የከበባችሁ ነገር፣ ለጊዜው ያስጨነቃችሁ ነገር፣ ለጊዜው ያደናበራችሁ ነገር፣ ለጊዜው ውሉ የጠፋበት ነገር፣ ለጊዜው በሕይወት መኖርና በሞት መካከል እስክትሆኑ ድረስ ያስጨነቃችሁ ችግር ጊዜያዊ ነው። ጻድቅ እስከ መጨረሻው ድረስ ይጸናል። የአምላካችን የእግዚአብሔር ስም ብሩክ ይሁን። እቺ ሴት የሚገርማችሁ ነገር ሌዋዊ ናት። ባሏ ሌዋዊ ነው። ባልና ሚስቶች የእግዚአብሔር ቤተሰቦች ናቸው። በቤተ መቅደስ ውስጥ የሚያገለግሉ ናቸው። ግን መስዋዕቱ አልተስተጓጎለም። የሚደረገው ነገር ሁሉ አልተስተጓጎለም። ሁሉን ነገር ያደርጋሉ። ግን የሚገርማችሁ ነገር ጥያቄ ነበረባት። እቺ ሴት መካን ነበረች። ካህን ሆኖ መካን። ብዙ ሰው ጻድቅ ሳይሆን ወደ ገዛ መንገዱ አዘን ብሎ የገዛ መንገዱን እየተከተለ ባለበት በዚያን ጊዜ እቺ ሴት በጽድቅ እየተመላለሰች እያለች ልክ እንደ ነው በጽድቅ እየተመላለሰች እያለች እንደ አብርሃም ግን ምን ነበረች ይላል መጽሐፍ ቅዱስ? መካን ነበረች ይላል። መካንነቷ በእግዚአብሔር ላይ ጥያቄ እንድታስነሳ አላደረጋትም። ምንም እንኳን መካን ብትሆን ልቧ በእግዚአብሔር ፍቅር የተቃጠለ ለእግዚአብሔር የሚቀና እስከ መጨረሻው ድረስ እግዚአብሔርን የምትጠባበቅ ነበረች። ወገኖቼ ሆይ እንደ ዛሬው ዘመን አይደለም። ብዙ ዕውቀትና ብዙ መረዳት ስላለ ብዙ መካን የሆኑ ሴቶች ከባሎቻቸው ጋር በሰላም እየኖሩ ናቸው። ብዙ መውለድ የማይችሉ ወንዶች ከሚስቶቻቸው ጋር በሰላም እየኖሩ ናቸው። በዚያ ዘመን ግን እግዚአብሔርን እየፈሩ እግዚአብሔርን እያመለኩ እግዚአብሔርን እየወደዱ እግዚአብሔርን እየተከተሉ ለእግዚአብሔር መኖር ሲገባ እየኖሩ የሚገባውን ኑሮ እየኖሩ አለመውለድ ግን በጣም ትልቅ ስድብ ነበረ። በጣም ትልቅ ስድብ የሚያስከትል ነበረ። ወገኖቼ ሆይ ዛሬም አንድ ነገር ልነግራችሁ ፈልጋለሁ። አንድ ነግራችኋለሁ። ስድብ የጠገባችሁ፣ ነቀፋ የጠገባችሁ፣ ትችት የጠገባችሁ በማጣታችሁ ምክንያት፣ በህይወታችሁ ላይ በደረሰው ነገር ምክንያት፣ በኑሯችሁ ላይ በደረሰው ነገር ምክንያት፣ በስራችሁ ላይ በደረሰው ነገር ምክንያት፣ በቤተሰብ ላይ በደረሰው ነገር ምክንያት ብዙ ነቀፌታ የጠገባችሁ ሰዎች፣ ሰው የማይረዳችሁ ሰዎች፣ ሰው ያልተገነዘባችሁ ሰዎች በጌታ ፍቅር ላበረታታችሁ የምወደው አንድ ነገር ልንገራችሁ። እስከ መጨረሻው ድረስ ጽኑ። እስከ መጨረሻው ድረስ ጽኑ።
እግዚአብሔር የሚመጣበት ቀን አለው። እግዚአብሔር በሰው የጊዜ ሰሌዳ የሚንቀሳቀስ አምላክ አይደለም። የራሱ ጊዜ አለው፣ የራሱ ሰዓት አለው፣ የራሱ አስደናቂ የሆነ የጉብኝት ቀን አለው። ያችን ቀን እግዚአብሔር ቀጥሮ እያለ እናንተ ግን ከሱ ጋራ እንዳትተላለፉ በጌታ ፍቅር ላበረታታችሁ እወዳለሁ። የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። ባሏ ሌዋዊ ነው። እንደ ሐና ቅናት አልነበረውም። የነበረባትን ችግር እንደ ቀላል ነው የወሰደው። ነቀፋ ጠግባለች ይቺ ሴት። በትዳር እንኳን እንዳትቆይ የሚያረጋት ብዙ ነገር አለ። ብዙ ሴቶች ካገቡ በኋላ መውለድ ካልቻሉ 2-3 ጊዜ ሙከራ ይደረግና ሂጂ ወደ እናትሽ ተብሎ ወደ ቤተሰብ ነው የሚላከው። ባትመለስም እንኳን ከባሏ ጋር የምትኖረው ኑሮ የሐዘን ኑሮ ነው። እንጉርጉሮ ያለበት ነው። ዋይታ ያለበት ነው። ለቅሶና ማጉረምረም ያለበት ነው። ደስታና ዝማሬ አታቅም። ግን እቺ ሴት ወገኖቼ ሆይ በዚህ ሁኔታ ውስጥ ሆና በደስታ ነበር የምትመላለስ የነበረው። የእግዚአብሔርን ፊት የምትፈልግ ነበረች። ቀንና ማታ በፊቱ የምታለቅስ ሴት ነበረች። ባልየው ግን መጽሐፍ ቅዱስ ሲናገር እግዚአብሔር ይባርከውና በጣም ይወዳት ስለነበረ ዘር ለማስቀረት ሌላ ሴት አግብቷል። ወዲያውኑ ወልዷል። ከኋላ ካገባ በኋላ ብዙ ወንዶችን ወልዷል። የመጀመሪያዋ ሐና ግን ልጅ ስላልነበራት አይዞሽ እኔ ችግርሽን እረዳዋለሁ፣ አይዞሽ እኔ መከራሽን እረዳዋለሁ፣ እኔ እኮ ከ10 ወንዶች ልጆች እበልጣለሁና አይዞሽ ብሎ ሲያጽናናት ነው የምንመለከተው። ሕልቃና በጣም ጥሩ የሆነ ባለቤቱን የሚወድ ነው። አሽቀንጥሮ አልወረወራትም። ምን ላድርግ እድልሽ ነው አላላትም። ላይፌን ልቅጭ ብሎ ደስታውን ሊያጣጥም ከፍናና ጋራ መፋነንን አልፈለገም። ነገር ግን አይዞሽ ብሎ እሷንም በቤት ሲያቆያት ነው የምትመለከተው። እቺ በምታዝንበት፣ በምትቆዝምበት፣ ተስፋ በምትቆርጥበት፣ በምትጨነቅበት ሰዓት ግን ያንን ሁሉ አላደረገችም። ሃሌሉያ! ክብር ለአምላካችን ለእግዚአብሔር ይሁን። እንደዚህ አይነት ሰው ያድርጋችሁ። እንዲህ አይነት ሰው እግዚአብሔርን የምትጠብቁ ሰው ያድርጋችሁ። እግዚአብሔርን የምትጠብቁ ሰው ያድርጋችሁ። የአምላካችን የእግዚአብሔር ስም ከዘላለም እስከ ዘላለም ድረስ የተባረከ ይሁን። የሚገርማችሁ ነገር ለእግዚአብሔር አንድ ነገር ስትናገር ነው የምትሰሙት። ቁጥር 11 ላይ በጣም ልቤን የሚነካኝና ቅድምም ያነበብኩላችሁ ክፍል አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልክተ ብታስበኝም እኔንም ባትረሳ ለባሪያህም ወንድ ልጅ ብትሰጥ ዕድሜውን ሁሉ ለእግዚአብሔር እሰጣለሁ፣ ምላጭም በራሱ ላይ አይደርስም ብላ ስለት ተሳለች ይላል። በጣም አስቸጋሪ የሆነ ስለት። ለዓመታት ልጅ ያልወለደ በጣውንቱ ሁልጊዜ የሚነቀፍ የነበረ ሰው አንድ ልጅ ስጠኝና ላንተ ሰጥሃለሁ ማለት ፈጽሞ ተደርጎ ተሰምቶ የማይታወቅ ነገር ነው። ሰው አንድ ልጅ ስጠኝና ዓይኔን አሳርፌ፣ አንድ ልጅ ስጠኝና እቅፍ አድርጌ፣ አንድ ልጅ ስጠኝና ጉያዬ ላይ አድርጌ ሁለተኛና ሶስተኛ ስትሰጠኝ እሰጥሃለሁ ነው የሚባለው። እንደሱ ግን አላለችም። መጀመሪያውኑ ልጅ ስትለምን ለራሷ አልለመነችም፣ ለእግዚአብሔር ቤት ነው የለመነችው። ለዛ ለመሳፍንት ዘመን ሰው ሁሉ እረኛ አጥቶ የተቅበዘበዘበት የእግዚአብሔር ቤት ፈት የሆነበት ቤተ መንግስት ውስጥ ንጉሥ የሌለበት ቤተ መቅደስ ውስጥ ካህናት የሌለበት ነቢይ የሌለበት ጣዖት የሚመለክበት የእግዚአብሔር ሕዝብ ከባርነት ከወጣ በኋላ እንደገና ከአሕዛብ ጋር ተጋብቶ እጅና ጓንት ሆኖ የእግዚአብሔር ስም የሚነቀፍበት ዘመን ነበርና እግዚአብሔር አዝኖ እያለ የእግዚአብሔር ቤት ባዶ ሆኖ እያለ የእግዚአብሔር ሕዝብ የሚመራውን ሳያገኝ ሳለ እኔ ለራሴ ልጅ አልፈልግም፣ ልጅ የሚያስፈልገኝ ላንተ ነው። እኔ ራሴ እኮ የራሴ አይደለሁም፣ እኔ የራሴ ያንተ ነኝ፣ አንተም የራሴ ነህ። አንድ ልጅ ስጠኝና ሰጠሃለሁ አለችው። ታይቶ ተሰምቶ የማይታወቅ ጸሎት። ብዙዎቻችን ከአመድ ከትቢያ ብታነሳኝ
አስራቴን አመጣልሃለሁ፣ በኩራቴን አመጣልሃለሁ፣ የሚያስፈልግህን አደርጋለሁ፣ ቤት ሰርቼ የጸሎት ክፍል አዘጋጅልሃለሁ፣ መኪናዬ ላይ ሊፍት ሰጣለሁ ነው ምንለው እንጂ መጀመሪያ ለእግዚአብሔር ቀጥሎ ለራሳችን የሚባል ታሪክ የለንም እኛ። እቺ ሴት በብሉይ ኪዳን ዘመን በጨለማ ዘመን ሰው ሁሉ በአይኑ ፊት መልካም የሚመስለውን በሚያደርግበት በዚያ ዘመን እቺ ሴት እንደዚህ አለች። ትመረር ነበር፣ ታለቅስ ነበር፣ ትጮው ነበር፣ ትቆዝም ነበር። እያየች የምትቆዝመው ትዳሯን አይደለም፣ የባሏን ማበሳጨት አይደለም፣ የጣውንቷን ማበሳጨት አይደለም። ታይ የነበረው ከችግሯ በላይ የእግዚአብሔርን ቤት ነበረ። ከችግሯ በላይ የእግዚአብሔርን ቤት ነበረ። ዛሬ ወገኖቼ ከአመድ ከትቢያ ስንቶቻችን ተነስተናል። ስማችን ከእግዚአብሔር የተነሳ ስንቶቻችን በቁልምጫ ተጠርተናል። ስንቶቻችን ክብር አግኝተናል። ስንቶቻችን ከእጁ በረከት አግኝተናል። ስንቶቻችን ደምግባታችን ተመልሶልናል። ስንቶቻችን ለብሰናል። ስንቶቻችን በልተናል። ስንቶቻችን የሞቀ ጎጆ የሞቀ ትዳር አግኝተናል። ግን የእግዚአብሔር ቤት ለእኛ የተደረገውን ያህል ለእግዚአብሔር ቤት አልተደረገም። የእግዚአብሔርን ቤት በችግራችን ወቅት ደጅ ስንጸና ነበረ። በቤቱ እንኮለኮል ነበረ። ሰዓትም አያልፍም ነበረ። ጨምረን ነበር ምንገኝ የነበረው። ዛሬ ግን ሁሉ ነገር ሲሳካ የእግዚአብሔር ቤት ላለመግባት በሩን ዘግተን በራሳችን ላይም በር ዘግተናል። ደስታ የምናገኝ መስሎን፣ የተሰጠንን ነገር የምናጣጥም መስሎን፣ በቃ አሁን እግዚአብሔር ወይ አታስፈልገኝም ብለን የራሳችንን በረከት ይዘን የራሳችንን ኑሮ እየኖርን ነው። እግዚአብሔር በእጅ ሰጥቶ በእግር የሚለምንበት ነው። የእግዚአብሔር ቤት የተጣለበት፣ በእግዚአብሔር ቤት ውስጥ ምስክር የሚሆን ሰው በማይቆምበት፣ ምስክር የሚሆን ሰው በማይቀመጥበት ዘመን ላይ ነን ያለነው ወገኖቼ ሆይ። እቺ ሴት ግን ስጠኝና እሰጥሃለሁ። የራሳችን አይደለንም፣ የጌታ ነን። እግዚአብሔር አንድያ ልጁን ሰጥቶናል። ወደ ፍቅሩ ልጅ መንግስት ከድቅድቅ ጨለማ ወደሚደነቅ ብርሃን እግዚአብሔር ጠርቶናል። ውለታው በቃላት ሊገለጥ የሚችል አይደለም። አንዳንዴ ከዘመርኩለት ይበቃኛል እንላለን። አስራቴን ከሰጠው፣ መባዬን ከሰጠው፣ በሳምንት አንድ ቀን ቤቱን ከተሳለምኩኝ ይበቃኛል እንላለን። ኃጢአት ካልሰራው ይበቃኛል እንላለን። ትንሽ ትንሽ መልካም ነገር ካደረግኩኝ ይበቃኛል እንላለን። ወገኖቼ ሆይ እግዚአብሔር ራሱን ነው የሰጠን። ዮሐንስ 3:16 ላይ ሁላችሁም እንደምታውቁትና እንደምትወዱት እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ይላል። ሃሌሉያ! አንድያ ልጁን ነው የሰጠን። ራሱ ተበድሎ አዳምና ሔዋን በኤደን ገነት በነበሩ ጊዜ እግዚአብሔርን በደሉት። መላእክት እንኳን በሐሳብ እግዚአብሔርን ባሳዘኑ ጊዜ ለአንዴና ለመጨረሻ ጊዜ ያለ ምሕረት ጥሏቸዋል። እግዚአብሔርም አዳምና ሔዋንን አሽቀንጥሮ ከኤደን ገነት ሊያስወጣቸው ሲችል ሳለ ራሱ ተበድሎ መስዋዕት አቅርቡ አላላቸውም። ራሳቸው ስለ ራሳቸው የሚሆን መስዋዕት ማቅረብ ስለማይችሉ እግዚአብሔር ራሱ ተበድሎ ራሱን የሥላሴ ሁለተኛ አካል የሆነውን ወልድን ለሰው ልጅ መስዋዕት አደረገ። ራሱ ተበድሎ ራሱ መስዋዕት የሚያደርግ፣ ራሱ ተበድሎ ራሱ የሚታረቅ ሰው አይታችሁ ታውቃላችሁ? አታውቁም? እርግጠኛ ነኝ። ብዙ አማልክቶችን እኮ እናውቃለን። ቡና በሰዓቱ ካልተፈላላቸው፣ የሚታረድላቸው ካልታረደ፣ የሚታጠንላቸው ካልታጠነ፣ ያሉት ያዘዙት ቀጭን ትእዛዝ ካልፈጸመ ወይ ዓይን ያጠፋሉ፣ ወይ እግር ይሰብራሉ፣ ወይ እሳት ያነዳሉ፣ ወይ መንገድ ላይ ይጥላሉ። ብዙ የሚቃሰፉ አማልክቶች አሉ። እግዚአብሔር ግን የፍቅር አምላክ ነው።
ራሱን የሚሰጥ አምላክ ነው። ለእኔና ለእናንተ ከፍጥረታችን የቁጣ ልጆች ሳለን፣ ከፍጥረታችን ደካሞች ሆነን ሳለን፣ ከፍጥረታችን ኃጢአተኞች ሆነን ሳለን፣ ከፍጥረታችን ጨለማ ሆነን ሳለን እግዚአብሔር አምላክ ወደ ፍቅሩ ልጅ መንግስት አፈለሰን። ወደ ፍቅሩ ልጅ መንግስት። የፍቅር ልጅ ነኝ እኔ። አሁን እኔ ደካማ ልጅ አይደለሁም። እኔ እግዚአብሔር የሚበሳጭበት የሚናደድበት ልጅ አይደለሁም። እኔ እግዚአብሔር የሚቆጣው ልጅ አይደለሁም። እኔ የእግዚአብሔር የፍቅሩ ልጅ ነኝ። ሃሌሉያ! የፍቅር ልጆች ናችሁ ወገኖቼ ሆይ። እግዚአብሔር ሰማይና ምድርን የሞላ አምላክ ነው። ሁሉ በእጁ ሁሉ በደጁ ነው። ሁሉን ነገር አይደለም የሰጣችሁ። እግዚአብሔር ከሁሉም አስቀድሞ ለእኔና ለእናንተ ራሱን የሰጣችሁ። ዛሬ እኔ የምጠይቃችሁ ይህንን መልእክት የምትሰሙ ሰዎች ራሳችሁን እንድትሰጡ፣ ራሳችሁን እንድትሰጡ ቀኝ እጃችሁን አንስታችሁ ዛሬ ያኔ ጌታን እንደ ግል አዳኝና ጌታ አድርጋችሁ ስትጸልዩ ስትቀበሉ የጸለያችሁትን ጸሎት አይነት ዛሬ ጌታ ኢየሱስ ሆይ ራሴን ሰጥሃለሁ፣ አልቻልኩም፣ የሰማሁት ቃል ልቤን ነክቶኛል፣ ሕይወቴን ላንተ ሰጥሃለሁ፣ ካንተ በቀር አዳኝ የለኝም፣ ዛሬ ሰጠውክ፣ ሰማሁክ፣ ዛሬ ልቤን ነክቶኛል የምትሉ ሰዎች ይህንን ውሳኔ በእግዚአብሔር ፊት ብትወስኑ እግዚአብሔር ውሳኔያችሁን የማይንቅ አምላክ ነው፣ የሚቀበል አምላክ ነው። ምን ልትሰጡ ተዘጋጅታችኋል? ምን ልትሰጡ ተዘጋጅታችኋል? ራሳችሁን ሰጥታችኋል? ራሳችሁን ባልሰጣችሁበት ብር ብትሰጡት፣ ወርቅ ብትሰጡት፣ ንብረታችሁን አሳልፋችሁ ብትሰጡት እግዚአብሔር ጣዖት አይደለም። እግዚአብሔር የሚፈልገው ምንድን ነው ካላችሁኝ ራሱን ነው። ራሳችሁን እንድትሰጡ ነው። ራሳችሁን ስትሰጡ እግዚአብሔር የእናንተ የሆነ ሁሉ የሱ ነው። እሱ ራሱን ሰጥቷል። የሱ የሆነው ሁሉ የኛ ነው። እግዚአብሔር ራሱን የሰጠን፣ ራሱን ነፍጎ የራሱ የሆነውን አይደለም የሰጠን፣ ራሱን ሰጠን። የሱ የሆነው ሁሉ የኛ ነው። እሱ የኛ ነው። እሱ የሱ የሆነው ሁሉ የኛ ነው። እኛም የሱ ነን። የኛ የሆነው ሁሉ የሱ ነው። ከምን ጊዜውም በላይ በተለይ በኮቪድ ምክንያት የእግዚአብሔር ቤት የተዘጋበት ዛሬም እንኳን ከተከፈተ በኋላ ናፍቀው ወደ ቤቱ ሊመጡ ሲገባቸው ብዙ ሰዎች ወደ ቤተ ክርስቲያን አልተመለሱም። ጥናቶች እንደሚያሳዩ 40% የቤተ ክርስቲያን ምዕመን ከኮቪድ በኋላ ወደ ቤተ ክርስቲያን እንዳልተመለሰ ይነገራል። ዛሬ ያልቆማችሁ ሰዎች እንድትቆሙ፣ ወደ ቤቱ እንድትመለሱ፣ የቆማችሁ ሰዎች ደግሞ ያልቆሙትን እንድታቆሙ፣ ያልጸኑትን እንድታጸኑ፣ እንድታበረቱ፣ በዚህ ሰው ሁሉ በተፍረከረከበት፣ ጉልበቱ በራደበት፣ ተስፋው በጨለመበት፣ ሞት ናፍቆ ሞትን ባጣበት፣ ብርሃን ፈልጎ ብርሃንን ባጣበት፣ እውነቱን ማን ያሳየናል፣ በጎውን ማን ያሳየናል እያለ ደጅ እየጸና ባለበት በዚህን ጊዜ ወገኖቼ ሆይ ላበረታታችሁ እወዳለሁ። እንደ ሐና ስጠኝና ሰጠሃለሁ እንድትሉ፣ ስጠኝና ስራ ሰጠሃለሁ፣ ስጠኝና ጊዜ ሰጠሃለሁ፣ ስጠኝና ጸጋ ሰጠሃለሁ፣ ስጠኝና ገንዘብ ሰጠሃለሁ፣ ስጠኝና ጸጋ ሰጠሃለሁ፣ ስጠኝና ሰጠሃለሁ እንድትሉት እግዚአብሔር ይፈልጋል። ምን ልትሰጡ ታስባላችሁ ለጌታ? ለዚህ ለፍቅር አምላክ እንደ ኢየሱስ ያለ ማንም የለም። እኔ በሕይወቴ ዘመን እንደ ኢየሱስ ያለ ማንም የለም። ሰው ነው ወይ ስትሉ ሰው ብቻ አይደለም። አምላክ ነው ወይ እንዳትሉ አምላክ ብቻ አይደለም። ፍጹም ሰው ፍጹም አምላክ የሆነ በነገር ሁሉ የተፈተነ ለሚፈተኑት ደግሞ የሚራራ የሚረዳ አምላክ ነው። እጆቹን ዘርግቷል። ዛሬ ናፍቋቸዋል። እግዚአብሔር ናፍቆት አለበት። እግዚአብሔር ሰውን ይናፍቃል። ለማን ይናገር? እኔ እኮ ሰው ሲናፍቀኝ እንዴት እንደምሆን እኔ ያውቃለሁ። እስከማገኘው ይጨንቀኛል። ላገኘሁት ሁሉ ናፍቀኝ ይላለሁ። ሳገኘው ጠመጠምበታለሁ። ወገኖቼ ሆይ እግዚአብሔር ሰውን ናፍቋል። ሕዝቤ ሆይ ወደ እኔና ይላችኋል። ሕዝቤ ሆይ ከግርግሩ ውጣ ይላችኋል። ሕዝቤ ሆይ ወደ እኔናና እርፍ በል ይላችኋል። ሰላሜን ተቀበል ይላችኋል። ያለሱ የሚሳካላችሁ መስሎ፣ ያለሱ የምትከናወኑ መስሏችሁ፣ ያለሱ የምትባረኩ መስሏችሁ፣ ያለሱ ከፍ ከፍ የምትሉ መስሏችሁ ነው። ውሸት ነው።
ያለ ጌታ በረከት የለም፣ ያለ ጌታ ክብር የለም፣ ያለ ጌታ ሕይወት የለም። ዛሬ ወደ ኢየሱስ ክርስቶስ እንድትመጡ እንድትመለሱ በጌታ ፍቅር ላበረታታችሁ ወዳለሁ። እሷ የወለደችው አንድ ልጅ ፍናና ብዙ ሴቶችንና ብዙ ወንዶችን ወልዳለች። እግዚአብሔርም ያላት አትመስልም። ምክንያቱም እግዚአብሔር ቢኖራት ኖሮ ከማበሳጨት ይልቅ እኔ እኮ 7 ልጆች አሉኝ፣ 8 ልጆች አሉኝ፣ 3ቱን ውሰጂና 4ቱን ውሰጂና አሳድጊ፣ አይዞሽ፣ እግዚአብሔር ነው ማህፀን የሚከፍተው፣ እግዚአብሔር ነው ማህፀን የሚዘጋው ልትል ይገባ ነበረ። እሷም ከንቱ ሴት ናት፣ ልጆቿም ታሪክ የላቸውም። ሐና ግን እግዚአብሔር ማህፀኗን ዘግቶ ነበር። እግዚአብሔር በራሱ ጊዜና ሰዓት በከፈተ ጊዜ ሐና የወለደችው አንድ ወንድ ልጅ ሐና የወለደችው አንድ ወንድ ልጅ ከ7 ወንዶች ልጆች ይልቅ የሚሻል ከ7 ወንዶች ልጆች ይልቅ የሚሻል ሐና የወለደችው አንድ ሳሙኤል እግዚአብሔር የሚሰማው ሰው በእግዚአብሔር ፊት ሰዎችን ወክሎ የሚቆም በእግዚአብሔር ፊት እግዚአብሔርን ወክሎ የሚቆም በሰዎች ፊት ሰዎችን ወክሎ በእግዚአብሔር ፊት የሚቆም ሰውንና እግዚአብሔርን የሚያስታርቅ ሰውን ወደ እግዚአብሔር የሚያቀርብ እግዚአብሔርን ወደ ሰው የሚያቀርብ ወገኖቼ ሆይ በረከታችሁ ዘገየ፣ ነገራችሁ ዘገየ፣ ደጅ ጸንታችሁ አልመለስላችሁ አለ። እንኳን አልተመለሰም። እግዚአብሔር በራሱ ጊዜና ሰዓት በሚመጣበት ጊዜ ተበለጥኩኝ የምትሉ ሰዎች ዛሬ እግዚአብሔር በሚመጣበት ጊዜ በረከታችሁ 7 እጥፍ ነው የሚሆነው። ነገራችሁ 7 እጥፍ ነው የሚሆነው። ስራችሁ 7 እጥፍ ነው የሚሆነው። ከማህፀናችሁ የሚወጣው 7 እጥፍ ነው የሚሆነው። ከወገባችሁ የሚወጣው 7 እጥፍ ነው የሚሆነው። ከአይምሯችሁ የሚወጣው 7 እጥፍ ነው የሚሆነው። የኋለኛው በረከት ይበልጣል። የመጨረሻው በረከት ይመጣል። እግዚአብሔር የመጣለታ ለአንዴና ለመጨረሻ ጊዜ ነው እንባን የሚያብሰው። እግዚአብሔር በመጣ ጊዜ ሰው ለሰው እንደሚያደላ እግዚአብሔር አድልቶ ነገርን አቻክሎ ነው የሚፈጽመው። ያላገባችሁ፣ ስራ ያልተሳካላችሁ፣ እጃችሁ ላይ ጥሪት አልገባ ያላችሁ፣ ወደ ግራ ወደ ቀኝ ወደፊት ወደ ኋላ ብትሉ ማልዳችሁ ተነስታችሁ ብትሰሩ አልከናወን ያላችሁ ምናልባት እግዚአብሔርን አላስቀደማችሁ ይሆን? ዛሬ ተመለሱ። ዛሬ ድምፁን ስትሰሙ ልባችሁን እልከኛ አታድርጉ። ሕይወታችሁን ለጌታ ለኢየሱስ ስጡ። ሰው ሁሉ በዓይኑ ፊት መልካም የመሰለውን የሚያደርግበት፣ ሰው ሁሉ በዓይኑ ፊት መልካም የመሰለውን የሚናገርበት፣ ሰው ሁሉ በዓይኑ ፊት መልካም የመሰለውን የሚያደርግበት ዘመን ነው። ከዚህ ዘመን ወደ ጌታ እንድትመጡ በጌታ ፍቅር ላበረታታችሁ እወዳለሁ። እቺ መካን የተባለች፣ እቺ ስድብ የጠገበች፣ እቺ የሰውን ፊት የጠላች ሴት እግዚአብሔር በጎበኛት ጊዜ ሃሌሉያ። በጣም የሚገርማችሁ ነገር፣ በጣም የሚያሳዝነው ነገር ካህኑ አልተረዳትም። ኤሊ አልተረዳትም። ስካርሽ አላት። ሰክራ አታውቅም። እሷ የሰከረ ሰው እኮ ያስታውቃል። እቺ ሴት እኮ ጸሎቷን እንኳን ከፍ አድርጋ የምትጸልይ አልነበረችም። ገና ከንፈሯን ሳታንቀሳቀስ ከውስጧ የምትቃትት፣ ከውስጧ የምትጮህ፣ ከውስጧ የምታቃስት ነበረች። የሚገርማችሁ ነገር ክፉ ነገር በዓለም ላይ ከፍ ሲል ጻድቃን እንደ ኃጢአተኛ፣ ኃጢያን እንደ ጻድቃን ነው የሚቆጠሩት። እቺ ሴት እንደ ኃጢአተኛ፣ እሱ እንደ ጻድቅ ተቆጠረ። የሚገርም ነገር ነው። ዛሬ ቤተ መቅደስ ውስጥ ያሉ ሰዎች እንኳን የእግዚአብሔር ተብዬ አገልጋዮች እንኳን ያልተረዳችሁ የእናንተ ነገር እንቆቅልሽ የሆነ የእሷ ነገር ምን እንደሆነ አላውቅም። እጅ ጫንኩ፣ ጸለይኩ፣ አልከናወን አለ። በእጄ ስንት ተአምራት ተደርጓል። የእሷ ነገር የእሱ ነገር ግን እኔ አላውቅም፣ ከአምላካቸው ጋር ያልፈቱት ነገር ነው ብሎ እንደገና እንቅርት ላይ ጆሮ ደግፍ እስኪሆን ድረስ የሰውን ነገር የሚያጣጥሉ ሰዎች አሉ። ዛሬን ልነግራችሁ የምፈልገው እግዚአብሔር በራሱ ጊዜና ሰዓት ይመጣል። ከእናንተ ወገብ የሚወጣ ከእናንተ ማህፀን የሚወጣ ሃሌሉያ፣ ከትንታግ እሳት ውስጥ እንደሚወጣ ሰው ከቤተሰብ መካከል ወጥታችኋል። ምናልባት ቤተሰብ የላችሁም። ምናልባት ቤተሰብ በጨለማ ኃይል ውስጥ ተይዟል። ምናልባት ቤተሰባችሁ ተመሰቃቅሏል። እግዚአብሔር እናንተን ከጠራ፣ እግዚአብሔር እናንተን ከመረጠ፣ ከእናንተ ተጀምሮ 1 2 3 እያለ ከቤታችሁ መንፈሱ፣ ከቤታችሁ ቃል ኪዳኑ፣ ከቤታችሁ ስሙ እስከማይጠፋ ድረስ እግዚአብሔር ከእናንተ ቤት ውስጥ ያስወጣል። እግዚአብሔር ከእናንተ
ቤት ውስጥ ያስወጣል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሳሙኤል ከተወለደ በኋላ ዝናው ከዳን እስከ ቤርሳቤ የሚሰማ ሰው ነበረ። የሚናገረው ቃል መሬት ላይ ጠብ የማይል ሰው ነበረ። ሳሙኤል ማለት ወገኖቼ የተዘጋውን የእግዚአብሔርን ቤት የከፈተ ሰው ነበረ። ሳሙኤል ማለት ሰው ሁሉ ሲፋንን የነበረውን ስርዓት ያስያዘ ነበረ። ሳሙኤል ዝናው ከዳን እስከ ቤርሳቤ የሚሰማ የሚናገረው ቃል መሬት ላይ ጠብ የማይልበት የሚለው ቃል የሚከናወንለት ሰው ነበረ። ሳሙኤል እንደ መስፍን ሆኖ አገልግሏል። ሳሙኤል የመበለት ዳኛ ነበረ። ሳሙኤል ካህን ነበረ። ሳሙኤል ፈራጅ ነበረ። ሳሙኤል ነቢይ ነበረ። ሳሙኤል ሳኦልን የቀባ ዳዊትን የቀባ ነበረ። ሃሌሉያ! ኢየሱስ ጌታ ነው። እግዚአብሔር ምን ይሳነዋል? ምንም የሚሳነው ነገር የለም። እግዚአብሔር ምንም የሚሳነው ነገር የለም። ዛሬ ወገኖቼ ተሰጥቷችሁ ያልሰጣችሁ ሰዎች ራሳችሁን እንድትሰጡ በጌታ ፍቅር አበረታታችኋለሁ። ለዚህ ለፍቅር አምላክ በፈቃደኝነት ሕይወታችሁን እንድትሰጡ ራሳችሁን እንድትሰጡ ራሳችሁን እግዚአብሔር ልጁን የሰጠን ራሳችንን እንድንሰጥ ጊዜያችሁን እንድትሰጡ አገልግሎታችሁን እንድትሰጡ የተፈጥሮ ችሎታችሁን እንድትሰጡ ሳሎናችሁን እንድትሰጡ መኝታችሁን እንድትሰጡ ስራችሁን እንድትሰሩ ሁሉ ነገሬ ያንተ ነው እንድትሉ ዛሬ ቃል አውጥታችሁበት በዚህ በእግዚአብሔር በሆነው ነገር እኔ እንኳን የራሴ አይደለሁም የኔ የሆነ ሁሉ ያንተ ነው። ይኸው ትዳሬ ያንተ ነው፣ ስራዬ ያንተ ነው፣ ነገሬ ያንተ ነው እንድትሉ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ዛሬ ምንድን ነው የምትሰጡት ለጌታ? ስጠኝና ሰጥሃለሁ አለችው። ስጠኝና ሰጥሃለሁ። ሲጀመር ለራሴ አልጠይቅህም። እኔ የራሴ አይደለሁም። እኔ ያንተ ነኝ። ያንተ ደስታ የኔ ደስታ ነው። ያንተ ሰላም የኔ ሰላም ነው። ያንተ ክብር የኔ ክብር ነው። እስቲ ጌታን አስቀድሙት። ዛሬ መልእክቴን ሳጠቃልለው ለጌታ ያልተሰጣችሁ ሰዎች ለጌታ እንድሰጡ፣ ለጌታ መስጠት የምትፈልጉ ሰዎች ራሳችሁ እንድታዘጋጁ እግዚአብሔር ወገኖቼ ወደ ሕይወታችሁ ይመጣል። ደስታችሁን ያትረፈርፋል። ነገራችሁን ያከናውናል። አያሳፍርም። ኃጢያን ቀድሞ ተባርከው ሊሆን ይችላል። ቀድሞ ክብር አግኝተው ሊሆን ይችላል። ቀድሞ በቁልምጫ ተጠርተው ሊሆን ይችላል። ቀድመው ብዙ ነገር በሕይወታቸው ሆኖ ሊሆን ይችላል። እናንተ የረፈደባችሁ፣ እናንተ ፈላጊ ያጣችሁ፣ እናንተ ስማችሁ እንኳን በስርዓት የማይጠራ፣ እናንተ ፈላጊ የሌላችሁ፣ እናንተ እርግማን አለባችሁ የተባላችሁ፣ እናንተ መካን የተባላችሁ፣ ጃንደረባ የተባላችሁ፣ እሱ ምን እንደሆነ ነገሩ አላውቅም አይከናወንለትም የተባላችሁ፣ ምን እንደሆነ አላውቅም አይከናወንላትም የተባላችሁ ሰዎች ኢየሱስ ክርስቶስ ዛሬ ወደ ሕይወታችሁ ይመጣል። ኢየሱስ ይመጣል። የኔ አምላክ የኔ አባት ሲመጣ እኮ ሰው ለሰው እንደሚያደላ ነው የሚመጣው። መጥቶ በማይክሮ ሰከንድ እኮ ነገራችሁን ያስተካክለዋል። ነገራችሁን ይነካካዋል። ነገራችሁ ሲነካካ በማግስቱ ሌላ ሰው ሆናችሁ ነው የምትገኙት። በማግስቱ የፊታችሁ ገጽታ ይለወጣል። በማግስቱ ስማችሁ ይለወጣል። በማግስቱ ጥላችሁ ይለወጣል። በማግስቱ እርምጃችሁ ይለወጣል። በማግስቱ ሞገሳችሁ ይለወጣል። በማግስቱ መንደራችሁ ይለወጣል። በማግስቱ ጠረናችሁ ይለወጣል። በማግስቱ መዓዛችሁ ይለወጣል። ወገኖቼ ወይ ይመጣል የኔ ጌታ። ዛሬ አያስችለውም። ይጎበኛችኋል። ይመጣል። የት ጋ ነው የወደቃችሁ? ሰው የሚፈልግ ሰው እስከማይገኝ ድረስ የተጣላችሁ የሚመስላችሁ፣ ራሳችሁን የጣላችሁ፣ ጠላት የጣላችሁ፣ ሰው የጣላችሁ፣ ዛሬ እግዚአብሔር ከእናንተ መልካምን ነገር ማውጣት ይችላል። ኢየሱስ ክርስቶስ ጌታ ነው። የኔ ጌታ ኢየሱስ ጌታ ነው። በናዝሬቱ በጌታ በኢየሱስ ስም እግዚአብሔር አምላኬ ሆይ ቃልህን ሰጥተኸኛልና እኔም ቃልህን ደግሞ በታማኝነት እንደሰጠኸኝ ይኸውና ላይቭ ላይ ገብቼ ተናግሬያለሁና ባሪያዎችም አንተ ከያሉበት ስፍራ
ወደዚህ ቻናል መጥተው ያንተን ቃል እንዲሰሙ ስትረዳቸው ጆሮቻቸውን ከፍተው ሰምተዋልና ካንተም እንደተናገርከው እንዳፍ ቃል አንዳች ነገር ይጠባበቃሉና እጆቻቸውን ወዳንተ የዘረጉ አይናቸውን ወዳንተ ያቀኑ ልባቸውን ወዳንተ ያነሱ ነገሬ አልተገላበጠልኝም ነገሬ ማንም አስተዋሽ የለውም በብዙ አማላጅ እንኳን ወደ እግዚአብሔር ብቀር እግዚአብሔር ሊሰማኝ አልቻለም ሊረዳኝ አልቻለም ፊቱን ሰውሮብኛል የሚሉትን ሁሉ አምላኬና አባቴ እግዚአብሔር ሆይ በናዝሬቱ በጌታዬ በኢየሱስ ስም የሐና አምላክ ሳሙኤልን የሰጠ ሳሙኤል ማለት እግዚአብሔር ይሰማል ማለት ነው ሳሙኤል ያለችው እግዚአብሔር ስለሚሰማ ነው እግዚአብሔር ይሰማል ጩኸታችሁን ይሰማል ነገራችሁን ይሰማል ሐዘናችሁን ይሰማል ስብራታችሁን ይሰማል ትካዚያችሁን ይሰማል ስድባችሁን ይሰማል ያስጨነቃችሁን ነገር ይሰማል በናዝሬቱ በጌታ በኢየሱስ ስም ዛሬ ተአምራት እንዲሆን ዛሬ ድንቅ እንዲሆን ዛሬ ክብር እንዲሆን ዛሬ መውጣት እንዲሆን የመርዶክዮስ አምላክ መዝገባቸው እንዲገላበጥ የሐና አምላክ ታሪካቸው እንዲቀየር የተዘጋ ነገር የሥራ በር ቢሆን ትዳር ቢሆን ሰላም ቢሆን ደስታ ቢሆን ክብር ቢሆን እግዚአብሔር ሆይ የተዘጋ ነገር እንዲከፈትላቸው አንተ በርነህ ባንተ ፊት የሚቆም የለም ባንተ ፊት እንዲቆም የለም ከዓይኖቻቸው ላይ እንባ እንዲታበስ ከእግሮቻቸው በታች የተጠመደ ወጥመድ እንዲሰበር አምላክ እንደሌለው ሰው መጫወቻ ያደረጋቸው ጠላት አንተ በጎበኛቸው ጊዜ ጠላት እንዲያፍር ጠላት እንዲሳቀቅ ጠላት ወደ ኋላ እንዲመለስ ክቡር እጅህን በሴት በወንድ ባሪያዎች ላይ በናዝሬቱ በጌታ በኢየሱስ ስምና ስልጣን ክቡር እጅህ ይምጣ በተለያዩ የዓለም ክፍል ያሉ አምላክ እያላቸው አምላክ እንደሌለው ሰው ካንተ ጋር ስማቸው አብሮ የተሰደበ አምላክሽ መቼ አዳነሽ አምላክህ መቼ አዳነ አምላክሽ መቼ ረዳሽ አምላክህ መቼ ረዳ የተባለላቸው እግዚአብሔር አምላኬ ሆይ ባንተ ጉብኝት እንዲጎበኙ ባንተ እጅ እንዲዳሰሱ ዛሬ ቀንበራቸው እንዲሰበር ዛሬ እስራታቸው እንዲበጠስ ዛሬ ጨለማቸው እንዲበራ እግዚአብሔር አምላኬ ሆይ በጌታዬ በኢየሱስ ስም እጸልያለሁ አመሰግናለሁ ቅዱሳን ጌታ ኢየሱስ ክርስቶስ ይባርካችሁ ጌታን እጅግ አድርገን እናመሰግናለን ክብር ለአምላካችን ለእግዚአብሔር ይሁን ፕሮግራም ለማስተዋወቅ ከዚህ በኋላ ጌታ እንደረዳኝ መጠን የእግዚአብሔርን ቃል በማካፈል የምጸልይበት ጊዜ ይኖራል እንደገናም ደግሞ ማክሰኞ ምሽት በኢትዮጵያ ሰዓት አቆጣጠር ከ1 ሰዓት እስከ 2 ሰዓት ድረስ የፊልጵስዩስን መጽሐፍ ባለፈው ሳምንት ጀምረናል ነገ ምሽት 1 ሰዓት ላይ ክፍል 2 የፊልጵስዩስን መጽሐፍ አብረን እንማማራለን በዚያ ደግሞ ብዙ ለህይወታችሁ የሚጠቅም ነገር እንደምታገኙ እርግጠኛ ነኝ ቅዳሜ ምሽት በኢትዮጵያ ሰዓት አቆጣጠር 1 ሰዓት ላይ ደግሞ የመጽሐፍ ቅዱስ ጥያቄና መልስ ጊዜ ይኖረናል እንዲሁም ሌሎች ብዙ ፕሮግራሞች አሉ ጓደኝነት ወይም ሪኩዌስት ለላካችሁልኝ ያው 5000 ስለሞላ አሁን መቀበል አልችልም ነገር ግን አጋፔ ሶሻል ሚዲያ የወንጌል አገልግሎት የሚል በኋላ ከዚህ ሲወጣ በዚህ ርዕስ ስር ሊንኩን አስቀምጥላችኋለሁ ገብታችሁ ላይክ ብታደርጉ ለወደፊቱ በዚያም የሚተላለፈውን ፕሮግራም ልትከታተሉ ትችላላችሁ በጣም ነው የምወዳችሁ ከመጀመሪያ ጀምሮ እስከ መጨረሻው ድረስ ከኔ ጋራ የነበራችሁ ሼር ያደረጋችሁ እስከ መጨረሻው በትዕግስት የጠበቃችሁ ሁላችሁንም እግዚአብሔር ይባርካችሁ ርብቃና ይቻታለው ሊዲያና ይቻታለው እንደገናም ደግሞ እህታችን
ስንታየውን አይቻታለሁ። እንደገናም ዲቦራን አይቻለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ሁላችሁንም በጣም ደስ ብሎኛል ስላበረታታችሁኝ፣ ከጎኔ ስለቆማችሁ። ማንኛውም አይነት ጥያቄ ቢኖር፣ ማንኛውም መጽሐፍ ቅዱሳዊ የሆነ ጥያቄ ቢኖርባችሁ፣ ድጋፍ ብትፈልጉ ወይም ደግሞ የጸሎት ርዕስ ለማቅረብ የምትፈልጉ ከሆነ በሜሴጅ ላይ መልእክት ወይም ቮይስ ወይም ጽሁፍ ማስቀመጥ ትችላላችሁ። ስልኬንም እዛው ላይ ታገኛላችሁ። ሁላችሁንም እወዳችኋለሁ። የእግዚአብሔር ጥበቃ፣ የእግዚአብሔር ባርኮት፣ የእግዚአብሔር አብሮነት ከሁላችሁም ጋር ይሁን። ሻሎም። እወዳችኋለሁ።